ኦኬ ሶ ኮንፍሊክት ሲኖር ሃንድል ይደረጋል እነሱን በኋላ እናያለን ብዬ ነበር ሶ እንያቸው እነዚህ ናቸው የኮንፍሊክት ሃንድሊንግ ቴክኒክስ ወይም ኮንፍሊክት የሃንድሊንግ ቴክኒክስ ወይም ስትራቴጂስ የምንላቸው ሶ የመጀመሪያው አቮይዳንስ ነው አቮይዳንስ የምንለው ኮንፍሊክቱ እያለ አላየሁም ነው የለም ኮንፍሊክቱ የለም ማንንም ሳይሰማ በተቻለ መጠን እዚሁ ሃንድል እናርገው ግን ማንንም ሳይሰማ ኦኬ ሶ አቮይድ ማድረግ ነው ወይም ኮንፍሊክቱ አለ ሲባል የለም እየካደን እስከቻለን ድረስ መቆየት ካልሆነ ግን ክደን ግን በውስጥ ኮንፍሊክቱ ሃንድል ለማድረግ መስራት ስኩል አቮይዳንስ ኮሄርዥን ማስገደር ነው በጉልበት በግድ ማስገደር ነው ለምሳሌ የቅድም ያየነው የኢራቅና የኩዌትን ጦርነት ለማስቆም የገልፍ ጦርነት ለማስቀረት ምንድን ነበር የተደረገው አሜሪካን የዘመተችው ትልቁ ቡሽ ጆርጅ ሃርበርት ዎከር ቡሽ ነበር የዘመተው የአሜሪካን ጦር ይዞ ምን ያደርገው በግድ ነው ሳዳም ሁሴንን ይሄን ጦርነት ታቆማለህ የሚል ያን ኮንፍሊክት ግጭቱን ሃንድል ለማድረግ የሞከረው በምንድነው በጉልበት ነው ኢንፋክት ሰርቷል ጦርነቱ ቆሟል ከዛ በኋላ ሌሎች ችግሮች ተፈጠሩ እንጂ ጦርነቱ ቆሟል ሌላኛው ኔጎሺዬሽን ነው ኦኬ ሁለቱ አካላት የተጣሉት ሀገራት ወይም አካላት ሀገራትም ላይሆኑ ይችላሉ አንድ ሀገር ውስጥ ሊሆን ይችላል የተፈጠረው መነጋገር ነው ኦኬ ኔጎሺዬት ማድረግ መደራደር እሱ ነው አርቢትሬሽን ማለት ደግሞ ገላጋይ ማለት ነው ኦኬ ኔጎሺዬሽን ላይ ምን አለ ሰርድ ፓርቲ የለም ኦኬ ራሳቸው በራሳቸው ሁለቱ አካላት ለምሳሌ ካሜሩን እና ናይጄሪያ ከሆኑ ቁጭ ብለው በመነጋገር ያለ ማንንም ሰርድ ፓርቲ ሌላ ሶስተኛ ወገን ሳይኖር የሚያስታርቃቸው ወይ አፍሪካ ህብረት ወይ ሌላ አካል ሳይገባ እርስ በርስ ተነጋግረው በራሳቸው ሲፈቱት ኔጎሺዬሽን ነው አርቢትሬሽን ከሆነ ደግሞ ገላጋይ ማለት ነው አርቢትሬት ማድረግ ማለት አንድ ነገር መገላገል ማለት ነው መገላገል ስንል ጀስት ማለያየት ብቻ ሳይሆን ውሳኔ መስጠት መቻል ሶ አርቢትሬት የሚያደርገው አካል ምንድነው ሁለቱን ገላግሎ የዚህን ኬዝ ሰምቶ ውሳኔ ይወስናል ኦኬ ጥፋተኛ አካል ነው ስለዚህ መደረግ ያለበት ይሄ ነው ከዚህ በኋላ የምንወስዳቸው ሚንሶች ሜዠሮች እነዚህ ናቸው ብሎ ማስቀመጥ የሚችል አንድ ፓወር ያለው ሰርድ ፓርቲ with decision ኦኬ ይሄኛው ኔጎሺዬሽን ላይ ሰርድ ፓርቲ የለም ኖ ሰርድ ፓርቲ ሶ ሚዲዬሽን ላይ ሲሆን ደግሞ ሰርድ ፓርቲ አለ ግን ሰርድ ፓርቲው እንደ አርቢትሬሽን መወሰን አይችልም ውሳኔ መወሰን አይችልም ሰርድ ፓርቲ ግን ኖ ዲሲዥን የሜዲዬሽን እና የኔጎሺዬሽን ዲፍረንሱ ምንድነው ኔጎሺዬሽን ላይ ሰርድ ፓርቲ የለም ሜዲዬሽን ላይ ግን ሰርድ ፓርቲ አለ የአርቢትሬሽን እና የኔጎሺዬሽን ዲፍረንስ አርቢትሬሽን ላይ ገላጋይ ነው አንድ አካል ገብቶ ገላግሎ ውሳኔ መወሰን ይችላል ሜዲዬት ላይ ግን ማሸማገል ነው ኦኬ ሜዲዬሽን ማለት ማሸማገል ማለት ነው አርቢትሬሽን ማለት ደግሞ መገላገል ነው ሶ አሸማገል ደግሞ ውሳኔ አይወስንም አይደል ማሸማገል በተሻለ መጠን በሁለቱም መሃል ያለውን ራሳቸው ወደ አንድነት እንዲመጡ ማድረግ መቻል ሶ ሌላኛው አጁዲኬሽን ይሄኛው ደግሞ ቤዚካሊ አርቢትሬሽን ሰርድ ፓርቲ አለ እና ዲሲዥን መወሰን ይችላል ናው ዲፍረንሱ ምንድነው ታዲያ ሰርድ ፓርቲ አለ ዲሲዥን አለው ሰርድ ፓርቲ አለ ዲሲዥን አለው the difference arbitration ላይ የሚወስነው ውሳኔ ቋሚ ነው ኦኬ ቋሚ ነው ከዛ በኋላ ያ ውሳኔ ነው የሚገዛቸው ሁለቱን አካላት adjudication ላይ ግን ያለው ዲፍረንስ የሚወሰነው ውሳኔ ጊዜያዊ ነው የተፈጠረውን ኮንፍሊክት ለማቆም ሊሆን ይችላል ለጊዜው ለማቆም ተኩስ አቁም ሊሆን ይችላል ለምሳሌ ተኩስ አቁሙ ይወሰናል ሁለቱም አካላት እሱን ያከብራሉ ተኩስ አቁሙ ግን አይዘልቅም አይደል እስከ ተወሰነ ጊዜ ነው በዛ መሃል ሌሎች ኮንፍሊክቱን ሃንድል ለማድረግ ስራዎችን ለመስሪያ ጊዜ ለመግዛት የሚደረግ ነው adjudication ኦኬ ውሳኔ ያለ ግን ውሳኔው is temporary arbitration የተወሰነ ውሳኔ ግን አበቃ ፍርድ ቤት ማለት ነው ሜዲዬሽን ሰርድ ፓርቲ ያለ ግን አሸማጋይ ነው ሜዲዬሽን ማሸማገል ነው arbitration መገላገል ነው ኔጎሺዬሽን መነጋገር ነው መደራደር ኮሄርሽን አስገድዶ ነው አቮይዳንስ ደግሞ የለም ኮንፍሊክት የለም ብሎ መካድ ነው ሶ እነዚህ ናቸው ያሉት ኮንፍሊክት ሃንድሊንግ ቴክኒክስ ሶ ለምሳሌ ይሄ ሰው ውሳኔ የሚወስን ከሆነ ሁለቱም የሚያስታርቅ ከሆነ ምንድነው የምንለው ማስታረቅ ከቻለ ውሳኔ ወስኖ አንተ እንደዚህ አድርግ ማድረግ የሚችል ከሆነ አርቢትሬት ነው ያደረገው እንዲነጋገሩ ካቀራረባቸው አሸማገላቸው ነው የሚባለው ሜዲዬሽን ነው የሚወስነው ውሳኔ ጊዜያዊ ከሆነ adjudication ነው ማለት ነው ሶ ሪሶርስ ኮንፍሊክቶችን አየን የሚፈጠሩ ኮንፍሊክቶች መጀመሪያ ኮንሰፕቱን አየን ከዛ ሶርስ ኦፍ ኮንፍሊክት ሲሆን ሰክሰሽኒስቶች ፋክተር እንደሆኑ ወይም አንድ ስታንዳርድ ፕሮጀክት ችግር እንደሚሆን ወይ ደግሞ ተደጋጋሚ የመጡ ትናንሽ ችግሮች አዳፕ አድርገው የሆነ ችግር እንደሚፈጥሩ እነሱን አየን ከዛ ኤክስፕሬሽንስ ኦፍ ኮንፍሊክትስ ደግሞ ብለን ቫዮለንስ
ሊሆን ይችላል ወይም ቫዮለንስ እና ሳቦታጅ ወይም ዲስትረስት በህዝብ መሀል የሚኖር ዲስትረስት ወይም ብሬኪንግ ዘ ሎ ብለን ኤክስፕሬሽንስ ኦፍ ሰች ኮንፍሊክትስ አየን። ኤግዛምፕልስ ኦፍ ኮንፍሊክትስ በእያንዳንዱ ኬዝ ለአንድ ሲሆን የፔትሮሊየም ሲሆን የዳይመንድ ሲሆን እንደዚህ የኡድ ላይም አየን። ከዛ ኮንፍሊክት ማኔጅመንት ስትራቴጂስ ብለን ደግሞ አሁን ያየናቸው ማለት ነው። መጨረሻ ላይ እነ ኮሄርዥን እነ ሜዲዬሽን ኔጎሺዬሽን እንደዚህ ያሉትን በዲቴል አየን። 3.7 በዚህ ያልቋል። ግን 3.7 ሲያልቅ ዩኒታችንም ስላለቀ ምንድን ነበረ ስንጀምር የተነሳንባቸው ነገሮች ምን ብለን ነበር? አንደኛ ኢምፖርታንስ ኦፍ ላንድ አዝ ናቹራል ሪሶርስ ምንድን ነው ብለን ለማየት ሞክረናል አይደለ? ኢምፖርታንስ ኦፍ ላንድ እንደ ናቹራል ሪሶርስ ምንድን ነው? ኢኮኖሚክ ፋንክሽን አለው፣ ሶሻል ፋንክሽን አለው ወይም ካልቸራል ፋንክሽን ያለው ማለት ነው። እነሱ አሉት። ከዛ ደግሞ ኢቫሉዌት ዘ ኢንትሪኬት ሪሌሽንሺፕስ ቢትዊን ዘ ላንድ ማኔጅመንት ላይ ምን ነገሮች ነበር ያየናቸው? ላንድ ማኔጅመንት ማለት ጀስት ላንዱ ብቻ አይደለም፣ ሶሺዮ ኢኮኖሚክ የሆነ ጥቅምም አለው። እነዚህ የሚሉትን ላንድ ማኔጅመንት ላንዱ ማኔጅ ስናደርግ ኤንቫይሮንመንቱንም ጭምር ማኔጅ እያደረግን ነው፣ አየሩም ማኔጅ እያደረግን ነው፣ የውሃ ሶርሶችንም ማኔጅ እያደረግን ነው፣ አግሪካልቸራል ኢምፓክትም ይኖረዋል፣ ኮንትሮል ሜካኒዝምስ ብለን እነሱ ነገሮች እናያለን ብለን ነበር። ኢንፋክት አይተናቸዋል። ከዛ በመቀጠል ደግሞ ሪሶርስ ታይፖች ላይ መጠን ሪኒዌብል እና አንዳንድ ሪኒዌብል ላይ የበለጠ ፎከስ አድርገን አየን። ግን በሌላም ሪሶርስ ዲቪዥን እንዳለ ከኦሪጂናቸው አንጻር ባዮቲክ እና ባዮቲክ ከከረንት ዩዝ እና ከፊውቸር ዩዝ አንጻር እንደዚህ ከፋፍለን እናያለን ብለን ነበረ፣ አይተናቸዋል። ከዛ በመቀጠል ሪሌሽንሺፕ ቢትዊን ዘ ሪሶርስ ኦቨር ዩዝ ኤንድ ዘ ኤንቫይሮንመንት ስለ ዴግራዴሽን ያለው ማለት ነው። ሶ ሪሶርስ ዲግሬድድ ይሆናል ወይም ዲፕሌትድ ይሆናል። ለምንድን ነው ዲፕሌትድ የሚሆነው ብለን ሜጀር ኮዞችን አስቀመጥን፣ ሰከንደሪ ኮዝ አስቀመጠን፣ ከዛ ደግሞ ኮንሲኩዌንሱን አስቀምጠን በሂደት እንደዚህ ከላይ ጀምሮ ወደታች እስከ ኮንሲኩዌንሱ ድረስ አይተናል። አኑዋል ወተር ዩዝ ኦፍ ኢትዮጵያ፣ ግብፅና ሱዳን አኑዋል ወተር ዩዛቸው ወይም ፐር ካፒታ ምን ያህል እንደሚደርሳቸው የሱዳን የኢትዮጵያና የግብፅን አየን፣ እንዴት ከዓለም አቀፍ አቬሬጅ ጋር ኮምፔር እንደ ስለዚህ ዩኒት 3 ይሄንን ይመስል ነበረ። ያሉትን ቶፒኮች በሙሉ አድሬስ ለማድረግ ሞክረናል እና ደግሞ አይታችሁት ከተመቻችሁ ለጓደኞቻችሁ ሼር አድርጉት። ኢንሳይትፉል የሆኑ ነገሮችን ካገኛችሁ ለማትሪክም ሆነ ለክላስ ፈተናም ሆነ እንዲሁ ተዘጋጅተው ለመቆየትም ቢሆን ከጠቀማችሁ ሼር ኢት ዊዝ ዩር ፍሬንድስ። ኦኬ የክላስ ቴሌግራም ቻናል ካለ you can share it on that እና ደግሞ ጥያቄ ካላችሁ ያልገባችሁ ነገር ካለ ወር ቢጨመር ቢቀነስ የምትሉት ነገር ካለ አጌን ኮሜንት ሴክሽን ላይ እነሱ ነገሮች ማስቀመጥ ትችላላችሁ። ቀጣይ በምንገናኝ ይሆናል። until we see you next time, it's been a pleasure having you here with ቀለም አካዳሚ።